ፕሬዝዳንት ትራምፕ በምርጫው ከተቃጣባቸው ግድያ ተርፈው ከዚህ በኋላ ሊቀ መላእክቱ ሚካኤል ይጠብቀኛል ብለው ምርጫ አሸንፈው ዓለምን እየመሩ ይገኛሉ። የሩሲያው ቭላዲሚር ፑቲን የእናታችን የቅድስት ድንግል ማርያምን አማላጅነት በጽናት የሚያምኑ መሪ በመሆናቸው የአውሮፓ ህብረት የተለያየ ጦር ቢያዘምትባቸውም የማርያም ከለላና ጥበቃ ከጎናቸው በመሆኑ ዛሬ አሸንፈው ሩሲያን እየመሩ ናቸው። ስለዚህ ከዚህ እኛ የመንግስት የሥራ ኃላፊዎች ትልቅ ትምህርት ልንወስድ ይገባል። ቤተክርስቲያናትን መደገፍ፣ መጠበቅ፣ ጥቃት ሲመጣባት መከላከል እንደሚገባን ከዓለም መሪዎችም እኛ ኢትዮጵያውያን መሪዎች ትምህርት ልንወስድ ይገባል እላለሁ። በመጨረሻም አንድ ድንቅ ምስክርነት ልንገራችሁ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር የካው ጾና ልጅ የሆነው ክቡር አቶ ኃይለማርያም ደሳለኝ ከወላይታ ህዝብ አብራክ የተወጡ በስልጣን ላይ በነበሩ ጊዜ አንድ ከውጭ እርዳታ ጋር ሀገራችን እንዴት ማላቀቅ እንዳለባቸው ሲያስተምሩ አንድ ጥሩ እውነተኛ ምስክርነት ሰጥተዋል። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተመልከቱ፣ አንድም የነጭ ገንዘብ የፈረንጅ ገንዘብ ሳይወስዱ በገዛ ሀብታቸው ቤተክርስቲያን አንጾ ለትውልድ ያስተላልፋሉ። ይህ ህንጻ በእናንተ በኩሩ ልጆች የታነጸ በመሆኑ ክብርና ኩራት ይሰማናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል፣ የተከበሩ አባታችን ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን መገናኛ ብዙሃን ስርጭት ድርጅትና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ የተከበሩ አባታችን አቡነ ኤልያስ የጋሞና ጎፋ ባስኬቶ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ ከየሀገረ ስብከቱ የመጣችሁ ሊቃነ ጳጳሳት፣ የተከበራችሁ የዚህ በዓል ታዳሚ የሆናችሁ ምእመናን፣ የተከበራችሁ የዚህ ታሪካዊ ህንፃ አሰሪ ኮሚቴ አባላት፣ የተከበሩ አቶ ጴጥሮስ ወልደ ማርያም የወላይታ ዞን አስተዳዳሪ፣ የተከበሩ ዶክተር ፍረው መጎስ የሶዶ ከተማ ከንቲባ፣ የተከበሩ ዶክተር መስፍን መንዛ የአርባ ምንጭ ከተማ ከንቲባ፣ የተከበሩ ኢንጂነር ዳግማዊ አየለ የጎፋ ዞን አስተዳዳሪ፣ የተከበራችሁ የፌደራል፣ የክልል፣ የዞን፣ የወረዳ እንዲሁም የተለያዩ መዋቅር የሆናችሁ የመንግስት የሥራ ኃላፊዎችና ተጋባዥ እንግዶች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ ላለፉት 37 ዓመታት በጥበበኛው አባታችን አቡነ ይስሐቅ መሪነት ሲገነባና ሲታነጽ የቆየው የርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ህንፃ ምረቃ በዓል በወላይታ ሶዶ ምድር እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ሰው በሰውነቱ የእግዚአብሔርን ጥልቅ ጥበብ ባያውቀውም እግዚአብሔር ግን የራሱ ቃል ኪዳን አለው። ቤተክርስቲያንን የሚገነቡ የተፈቀደላቸው ብቻ ናቸው። ማንም ስላሰበ ስለተመኘ አይገነባውም። ትላንት አባታችን አቡነ ኤልያስ እንዳስተማሩን ንጉሥ ዳዊት ቤተክርስቲያንን ሊገነባ ብሎ እግዚአብሔርን ቢጨቅጭቁት እግዚአብሔር በእጅህ ብዙ ደም አለና አንተ ይህን ቤተክርስቲያን ልትገነባ አትችልም፣ የሚገነባው ልጅ ነው ብሎ ተናገረው። ከዚህም በተነሳ ንጉሠ ነገሥት ዳግማዊ ጠቢቡ ሰለሞን ቤተክርስቲያንን ገነባ። ይህ በዚህ ታሪክ ይህ ቤተክርስቲያን የጀመሩ አሉ፣ በእጃቸው ደም ባይኖርም ጀምረዋል። ግን ትውልድ እንደሚገነባ ታምኖ የሰጡት ስለሆነ ዛሬ እዚህ ቦታ ላይ አባቶች የጀመሩት ቦታ ላይ ቆመን እንድናስመርቅ እድሉ ስላገኘን ዳግመኛ እንኳን ደስ አላችሁ። ይህ ህንፃ ለክልላችን ብሎም ለሀገራችን ኢትዮጵያ ትልቅ የቱሪስት የምርምር የሚዳሰስ ቅርስ አካል ሆኖ ከሀገር እስከ ዓለም ጫፍ የሚያገለግል
ትልቅ ቁሳዊ ሀብት ነው። እኛ ዛሬ እዚህ ቅዱስ ስፍራ የተገኘን የመንግስት የሥራ ኃላፊዎች፣ ምእመናን ቤተክርስቲያንና ቅርስን በመጠበቅ ለትውልድ ማስተላለፍ ኃላፊነት አለብን። አባቶቻችን ትላንት ጠብቆ በማቆየታቸው ነው ለዛሬው እንድደርስ ያደረጉልን። ዛሬ የዓለም ኃያል መሪ የሆኑት ፕሬዝዳንት ትራምፕ በምርጫው ከተቃጣባቸው ግድያ ተርፈው ከዚህ በኋላ ሊቀ መላእክቱ ሚካኤል ይጠብቀኛል ብለው ምርጫ አሸንፈው ዓለምን እየመሩ ይገኛል። የሩሲያው ቭላድሚር ፑቲን የእናታችን የቅድስት ድንግል ማርያምን አማላጅነት በማመናቸው በጽናት የሚያምኑ በመሆናቸው መሪ በመሆናቸው የአውሮፓ ህብረት የተለያየ ጦር ቢያዘምትባቸውም የማርያም ከለላና ጥበቃ ከጎናቸው በመሆኑ ዛሬ አሸንፈው ሩሲያን እየመሩ ናቸው። ስለዚህ ከዚህ እኛ የመንግስት የሥራ ኃላፊዎች ትልቅ ትምህርት ልንወስድ ይገባል። ቤተክርስቲያናትን መደገፍ፣ መጠበቅ፣ ጥቃት ሲመጣባት መከላከል እንደሚገባን ከዓለም መሪዎችም እኛ ኢትዮጵያውያን መሪዎች ትምህርት ልንወስድ ይገባል እላለሁ። በመጨረሻም አንድ ድንቅ ምስክርነት ልንገራችሁ። የቀድሞው የኢትዮጵያ ጠቅላይ ሚኒስትር የካውጾና ልጅ የሆነው ክቡር አቶ ኃይለማርያም ደሳለኝ ከወላይታ ህዝብ አብራክ የተወጡ በስልጣን ላይ በነበሩ ጊዜ አንድ ከውጪ እርዳታ ጋር ሀገራችን እንዴት ማላቀቅ እንዳለባቸው ሲያስተምሩ አንድ ጥሩ እውነተኛ ምስክርነት ሰጥተዋል። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተመልከቱ፣ አንድም የነጭ ገንዘብ የፈረንጅ ገንዘብ ሳይወስዱ በገዛ ሀብታቸው ቤተክርስቲያን አንጾ ለትውልድ ያስተላልፋሉ። ይህ ህንፃ በእናንተ በኩሩ ልጆች የታነጸ በመሆኑ ክብርና ኩራት ይሰማናል። በማጠቃላይ ሐሳቤ ዛሬ በዚህ ስፍራ ድንቅ የሆነውን ያማረ ለእግዚአብሔር መልካም የሚሆነውን ድንቅ ለትውልድ ተሻጋሪ ቤተክርስቲያን አንጻችሁ ያበረከታችሁ የሁል ጊዜም የልማት አርበኛ የሆናችሁ የሥራው ወዳትነት የታታርነት ተምሳሌት በዓለም የተመሰከረላችሁ ሰው አክባሪና እንግዳ ተቀባይ የሆናችሁ የወላይታ ህዝብ ላቅ ያለ ምስጋና አለን። ይህ ቤተክርስቲያን በቅርስነት ተመዝግቦ በየጊዜው የሚያስፈልገው ነገር እየተሟላለት የ800 ዓመት ታሪክ የምርምር የጥናት የክልላችን አንዱ የቅርስ አካል ሆኖ እንዲያገለግል የክልሉ መንግስት ሙሉ ድጋፍ ለማድረግ ቃል የገባ መሆኑን እገልጻለሁ። በመጨረሻም በዚህ ስፍራ በስራ አጋጣሚ ያልተገኙት ክብር የክልላችን ፕሬዝዳንት አቶ ጥላሁን ከበደ ለምእመናኑ እንኳን አደረሳችሁ የሚል መልእክት እንዲያስተላልፍ ስለነገረኝ እንኳን አደረሳችሁ የሚል መልእክት